ይሄ መሐባ ከሚያመጣ ነገር አንዱ ይሄ ነው። ቤት ውስጥ መጫወት፣ ከልጆች ጋር መጫወት፣ ከሷ ጋር መጫወት፣ እሷን ማጫወት። አንዳንድ ሰው አሁን ዘመናችን ላይ ሸክዋ ከሚያቀርቡት እህቶቻችን ባለትዳሮቹ ማለት ነው ለኔ ጊዜ የለውም ከኔ ጋር ለመነጋገር ለማጫወት። ለምን ጊዜ የለውም? ጀማዓ አለው እሱ እዛ ከጀማዓዎቹ ጋር ጨርሶ ተጫውቶ ምን ብሎ ቤት ይመጣል። ቅሞ ከመጣ ደግሞ መርቅኖ ይመጣና እንከባበር ይላታል። ሰለ ዐለ الحبيب ምን ይላታል? አንተ ነህ እኮ መከባበር ያላወቅኸው። አላህ ምን አጠፋች? ሰው እኮ ቤት ነው ያለችው። እንከባበር ምን ማለት እንከባበር? አታናግረኝ እኮ ነው እስከ ፈጅር ምርቃናው እስኪለቀኝ አታናግረኝ። ምን አይነት خلق ነው ይዘው? ምን አይነት በኒ አደም ነው ይዘው? مفهوم يعني ቢያንስ 10-15 ደቂቃ ሁሌ ቤት ስትገባ ጊዜ ስትረሱ ቁጭ ብለህ እንዴት ዋልሽ? እንዴት ነሽ? ቀንሽ እንዴት አለፈ? ማለያኒ እኮ ለምታወራው ማጫወት እሷ ነው ሐሜት ወላ ጊባ ወላ ላ ላ ላ يعني እንዴት ዋለች? እንዴት ነው? ታማ ከነበረ ተሻለሽ ወይ? እቺ 10-15 ደቂቃ ውስጥ ያለውን ነገር ታወጣለች። ይኸው አንዱ ሲጠይቃቸው ዓሊምን ያው ብዙ ጊዜ እኛ የምንሰማው የኛን ሐቅ ነው። ወንዶቹ የምንሰማው ብዙ ጊዜ የምንነግራቸውም ይሄን ነው። አንዱ ትልቅ ዓሊም ጋር ሄዶ የሱ ሐቅ ምን አለብኝ እስኪ ንገሩኝ ሲላቸው ይሄ ወንድሟን ትታን የመጣችው አባቷን፣ እህቶቿን፣ እናቷን ይሄ ሁሉ ተታለ ሄደችው አንተ ጋር አሉት። እነዚህን ሁሉ ሆነላት አሉ። ሞይ ከትንሽ ጊዜ በኋላ ይሄን ነገር እኮ والله ወንድሜ ቢኖር ያረጋግልኝ ነበር። አንተ እያረከደልህ ማለት ነው። ይሄን ነገር እያጓደልክ ነው ማለት ነው። አባቴ ቢኖር እኮ እንዴ ይሄን ሁሉ ማስረሳት አለብህ አሉ። እነዚህን ሁሉ ሰዎች ሆነላት አሉ። የምትደገፍብህ ማለት ነው። ገባሽ? የምትደገፍብህ ተሐሙል المسؤوليه فلهذا ጊዜ 10-15 ደቂቃ መስጠት አለብህ። ደግሞ ማዳመጥ ልመድ። ምን ልመድ? ማዳመጥ ሰማሽ? ሰሉ ዐላ መሐመድ يعني አዳምጣት እንድታስተካክላት ወላ ሸርህ እንድታረገው ወላ ሐሺያ እንድታረግለት ኮል ለምታናገረው ሰው በስ አዳምጣት አንተ مفهوم ولا مفهوم? ማዳመጥ ይሄ ከነሱ ጋር ብቻ አይደለም። ብዙ ሰው መናገር ይችላል አሉ ማዳመጥ አይችልም አሉ። ለአዳምጥ ተፋሲል ይወዳሉ። ደግሞ ሴቶች በጠቢያቸው ተፋሲል ነገሮችን ሰፋ አድርገው እንዲህ ማውራት ይወዳሉ። አይጨነቅ እንዳትጨነቅ ማዳመጥ ይሄ ምን ያመጣል? በቃ ያላትን ጭንቀትም ታጋራሃለች። መሐባ ከሰው ክብር ይፈጠራል። مفهوم ወይላ መሐል ላይ ምን ይፈጠራል? መራራቅ ይመጣል። የቀልብ መራራቅ የሩህ የሰውነት ሳይሆን እዘን ሁለተኛው ከሚስቱ ጋር ይጫወታል፣ ይቃለዳል ማለት ነው። ይሄን እንተግበረው መሐባ ያመጣል ቤት ውስጥ። ሶስተኛ ሚስቱን ይረዳል፣ ያግዛል። አላህ ይሄ ከሰይዳችን የተወሰደ እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብያችን እንዲህ ቤት ቁጭ ብለው ይሄን አምጡልኝ፣ ይሄን አድርጊው፣ እንዲያድርጊ እንዲመሰሉ ያግዙ ነበር እኮ ቤት። ነብይ አርሽ የዘመቱት እኛ ዛሬ مفهوم አንድ ትልቅ ሼኻችን ምን ይሉ ነበር? ባለቤቴ ምግብ ሰርታ ስታመጣው አሉ ቆሜ ነው መቀበላት አሉ። ነኝ ሞሽ ቁጭ ብለህ ዛሬ ጨው በዛ እንዲህ በዛ ከየት መጣ ይሄ? የነብያችን ሱና ይሄን እንደዛ ብለዋል ነብዩ በሐያታቸው። ከተስማማቸው ይበሉታል፣ ካልሆነ ይተዋሉ እንጂ በሐያታቸው ነብዩ ይሄ ነገር ጨው በዛው ሱከር በዛው ብሎ አያውቁም። ይሄ ምን ያመጣል? መተጋገዝ መሐባ ያመጣል። ወይላ ብዙ እህቶች አንድ ሸክዋ የሚያቀርቡት ምንድነው? አሁን ባለቤቶቻችን እንደ ሰራተኛ ነው የሚቆጥሩን። ይሄ ዙልም ነው። ይሄ አዩሃ ዘውጅ ነብዩ ቢያዩህ ምን ይሉ ነበረ? ማገዝ ቤት ውስጥ እሷ ምግብ እየሰራች አይደል? ቤት ሰራተኛ የለም እንበል። ማሽን ውስጥ ያለውን ልብስ ምን አለ አውጥተህ ብትሰጠው ምን አለበት? ምንም እኮ የለም። ብትጠርግ ምን አለበት? አንድ ብታግዛት ምን? ይሄ ምን ያመጣል? በቃ እኔ የሚያግዘኝ ነው ብላ እሷም ከልቧ መሐባ ይመነጫል። ላኪን አዛዥ ስትሆንስ ቤት ውስጥ እንዲህ አድርጊ ብለህ ስትል ከልቧ አትወደህም። ናም ብር ካለህ ወላ ልጅ ካለህ ለሰብር ታደርጋለች። ወላኪን ሐቂቃ መሐባ ይመጣል። መተጋገዝ መሐባ ያመጣል። ማን ዝግጁ ነው እስኪ ለማገዝ ካሁን በኋላ? ሁላችንም ያገባህን እንጂ ያላገባህም ያነሳል። ወላጅህን አግዝ አንተ። ማንም አባትህ እናትህ
ሚስቱን ይረዳል ያግዛል ከዛ በኋላ ለሚስቱ ደግሞ ታማኝ ነው ማለት ነው ታማኝ ለሚስቱ ታማኝ መሆን ይሄም ትልቅ ባህሪ ነው አላህ ታማኝ አላህ ያርጋል ይዘን አንደኛው ሚስቱን ይወዳል ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል ሚስቱን ይረዳል ያግዛል ለሚስቱ ታማኝ ነው ከዛስ ሚስቱን ያከብራል እቺና ትልቁ ቅድም ያልናችሁ ቤት ሰኪና ያለው ቤትን ልብ ስትለው ይሄ ሶስት ነገር ታያለ እዛ ውስጥ መከባበር መዋደድ ይቅር መባባል ይሄ ትዳር ሐያት ላይ ይሄ ሶስቱ ከሌለ እንዲሁ ያኒ ቤት ውስጥ አንድ ላይ ያሉ እንጂ የለም ሩሃቸውና ቀልባቸው ሶስቱ ከሌለ ይሄ ሶስቱ ከሌለ ለሁላችንም ይሄ ሶስቱን ቤታችን ላይ እንትከለው مفهوم ከሚያመጣ ነገር ይሄን ቤት ላይ ሐለቀተ ተዕሊም ወደ ዲን ሲመጣ ነው ሰውዬ ይሄ ሁሉ ነገር የሚገባው አንተም የሱ ሐቅ የሚገባው እኮ አላህን ስትፈራ እኮ ነው አላህን ከፈራ እኮ ይገባሃል ሐቁ ሰም አላህን ከፈራች ምን ይገባታል ሐቅ ይገባታል እሱ ወደዛ ወደ አላህ ፍራት የሚጠራው ደግሞ ቤት ላይ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሶስት ሐዲስም ቢሆን ሁሉ ማታ ሐለቀተ ተዕሊም የቤት ተዕሊም ማለት ነው ሚስቱን ያከብራል ኢህቲራም ከየት ወሰድነው ይሄን የነብያችን ሐያት ይወስክ እንዴት ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል ሰብር አድርገዋል አንዴ ከአፋቸው ስድብ ወጥቷል ለሚስቶቻቸው ላ والله አንዴ ቀልብ የሚሰብር ነገር ተናግረዋል ላ አንዴ ተሳድበዋል ላ والله ከሳቸው ሐያተኛም እንውሰድ ማለት ነው ይሄ ከዛ በኋላ ሚስቱን ያስተምራል ሰለላሁ ዐለይሂ ሙሐመድ ይሄ ነው ትልቁ ምናጠፋበት ቦታ ዓሊምና አቅራት ቢያንስ ፍሩድ العين ስለ ጣሃራዋ ስለ ሐይዷ ስለ ንፋሷ ስለ ተርቢየተ الأولاد የሚያስፈልገው ማለት ነው ይሄው አንድ ኪታብ አለ እዚህ ያላችሁት ለእህቶቻችሁም ለባለቤቶቻችሁ አደም በዳኒ መስጂድ ላይ ጁምዓ የምናስተምረው ኪታቡ ምንድነው የተጻፈው ራሱ ትልቅ ዓሊም ሙፍቲ የጻፉት ነው ረህመቱላህ ዐለይህ التذكرة الحضرمية فيما يجب على النساء من الأمور الدينية ለሴት ልጅ ግዴታ ማወቅ ያለባት ከውዱአ ከጣሃራዋ ከባል ሐቅ ስለ ተርቢያው ስለ ሴት ልጅ በሐያቷ ማወቅ ያለባትን ከሐዲስ ከቁርአን ከሐዲስ ወስደው የጻፉት አንድ ኪታብ አለ ጁምዓ ከ3 ተኩል እስከ 4 ሰዓት ተኩል ይቀሩታል እህቶች እዛ እንላካቸው ይሄን ኪታብ ከቀራች ስለ ልጅ ተርቢያ ታቀበታለች ስለ ባሏ ሐቅ ታውቃለች ስለ ጣሃራዋ ስለ ሐይዷ ስለ ንፋሷ ሐያቷ ላይ የሚገጥማት ነገር ሁሉ በአንድ ኪታብ ላይ አዘጋጅተውት ሴት ልጅ ማወቅ ያለባት ግዴታ ብለው እዛ ላይ ጻፉ እንላካቸው እህቶች በሳምንት 1 ሰዓት ነው በሳምንት 1 ሰዓት ከ3 ተኩል እስከ 4 ተኩል ባለው ሰዓት ማለት ነው لهذا ሚስቱን ያከብራል ሚስቱን ያስተምራል إذا ሚስቱን ያስተምራል ማለት ዓሊም ነህ አስተምራት ዓሊም አይደለህም ጥያቄ ሲመጣ ስለ ዲን ሲያስፈልጋት ትጠይቀህ ዓሊም ጋር ሄደህ ጠይቀህ ጽፈህ ንገራት ሁለት አልቻልክም ይሄን ዒልም መጅሊስ ይዛት ሄድ ሶስተኛ ይሄ ሁሉ አላደረክም ወጥተህ መማር አለባት አስተምር አላስተምርም ትጠይቀህ ሄደህ ዓሊም ጠይቀህ ንገራት አልহামዱሊላህ አሁን እንደ ድሮ መሄድም እኮ ብዙ አያስፈልግም ስልክም እኮ አለ ጠይቀህ የሚያስፈልጋት ለምን በጃህል እንዳትሰራ መጨረሻው ሶስተኛ ወይ ዛት ሄድ ዒልም መጅሊስ ሰርግ ቤት እንዴት ነው ዛሬ ሰፈል አወል ላይ ስንሄድ ሰርግ ነገር ሲሆን ሰፈል አወል ላይ ቁጭ ምንለው ዒልምስ ይዛት ሄድ እሷ ነው ዒልም መጅሊስ መጨረሻው ካላ ይሄ ሁሉ ካላረክለት ወጥተህ መማር አለባት إذن ማስተማር እንጂ ያው አንዳንዴ ሰለላሁ ዐለይሂ ሙሐመድ ብዙ ጊዜ ወንዶችን የሚያስቆጣቸው የሚያናዳቸው ትዳር ሐያት ላይ አንድ ነገር አለ ይሄን ልብ በሉ ምንድነው እሱ እዛ ባለችበት ቢአ ትዳር ሳትመሰርት ያላወቀችው ነገሮች ነበር ማወቅ የነበረባት አልተማረችም ይሆናል ወይ ከቤት ማንም አላስተማራትም አሁን ስታገባ አንተ እሱን ጥፋት እያየህ ትቆጣለህ መሆን የነበረበት አስተምረህ ካላረገችው እኮ ነው ይሄ ነገር አስተምረሽ የምትለው አታውቀውም እኮ ትጣላና ወኡ ብለህ አንተ እሷ አታውቀውም አላደገችበትም ይሄን ነገር ለዚህ አይደል فاظفر بذات الدين تربت يداك ትዳር ስትመርጥ ዲን ያላት የተባልከው በዛ አይደል እንዴ ይሄ መከራው እንደተወርቅ እኮ ነው